በሁሉም አራቱም አቅጣጫ ብትሄድ ህግ የማስከበር ስራውም የተከናወነ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለየ ጽንፈኛ እና ዘራፊ ኃይል የህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምጹ በግብሩ እየተለየው ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት። ዓለም አቀፍ በለው ሌላም አካል ግን ፖለቲካል ኢንቴንሽንስ ይዞ የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረቶችን በማንሳት ህዝብ ተጨፈጨፈ በትምህርት ቤት፣ ህዝብ ተጨፈጨፈ በሃይማኖት ተቋም፣ ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት እንጂ የኢትዮጵያ መንግስት የሀገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪሊያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይህንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልእኮ አፈጻጸም በግዳጅ ስምሪቱ ላይም ምንድናቸው ያሉበት ችግሮች ተብለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውን በሚመልስ መንገድ ከተለያዩ የስራ ክፍሎች ከፖሊስ ዩኒቨርሲቲ ኮሌጅም ከዚህ ከማዕከልም ያሉ ጥናት ቡድን ተቋቁሞ ላለፉት 4 ወራት ሲሪየስ የሆነ በጣም ዲቴል የሆነ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ በሳይንስም የተደገፈ ጥናታዊ መነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ በተሸክሞ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። አንድም ቦታ ማዳበሪያ እንዳይጎልበት ክልሉ መንግስት ከጸጥታ ኃይሉ ጋር ከጀግናው ሀገር መከላከያ ከክልሉ የጸጥታ ኃይል ጋር በመሆን በየቦታው በአግባቡ እንዲደርስ አድርጓል። ለዚህም ነው የተሻለ ምርት በዚህ አመት የሰበሰበው። አሁንም የበልግ ስራዎችን በአግባቡ እየሰራ ነው ያለው። አሁንም ስቲል ማስፈልገውን የማዳበሪያ ማጓጓዝ ስራ እያከናወነ ያለ ነውና ይሄ መቋረጥ የሌለበት ነው። ወደፊትም አይቋረጥም። ልማት ለሁሉ ነገር ቁልፍ ነገር ነውና ከድህነት የምንወጣውም ከተረጅነት የምንላቀቀውም በራሳችን አቅም መልማት ስንችል ነውና ይሄንን የሚያረጋግጥ ስራ እየሰራ ነው። ህብረተሰቡም ከጎናችን ሆኖ በዚህ ጉዳይ ላይ እየተሳተፈ ነው።